ታዛ ወደ ቤተሰብ ስንገባ ለድርድር የማይቀርቡት የቤተሰብ መርሆች የእስያ ስታይል የቤተሰብ አኗኗር ዘይዎች ተብለው አሁን እየተሰበኩ ነው የሚለው ነበር መግቢያችን ላይ ያስተዋወቅ ነው። ለድርድር የማይቀርቡት ነገሮች ብለን ስንል ለድርድር የማይቀርቡ ነገሮች ምንድናቸው የሚለውን ማስቀደም ጥሩ ነው። ደስ ሲለን የማናደርጋቸው፣ ደስ ሳይለን ደግሞ ምንተዋቸው። ደስ ሲለን የምናደርገው፣ ደስ ሳይለን ምንተወው አይነት አይደለም። ሁልጊዜ የሚደረግ ነገር ነው። አንድ አውሮፕላን ውስጥ ሆኜ እየተጓዝኩ አጠገቤ አብሮኝ የሚሄድ ሰው አለና ሆስተሷን ቁጭ ብለው ያዋሩሽ የለ እሷ ፊት ለፊታችን የምትቀመጥበት በር ላይ ነበረችና በቃ ሁልጊዜ እንዲህ ናችሁ በተጠንቀቅ ነው አለ። እና እኔ እኮ አሁን ቀልድሽን ነው የሚመስለኝ የምትያቸው ነገሮች ያረግሻቸው ነገሮች ምናምን ሲላት የምሯን ቁጭ ብላ መናገር ጀመረች። ማወቅ የፈለከው ነገር ከሆነ እነግርሃለሁ በሚል ዲሲፕሊን የነገረችው በየቀኑ በየሰዓቱ የትም ቦታ ላይ ከየትኛውም ርቀት የትኛውም ዓለም ላይ የአቪዬሽን ኢንዱስትሪ ስለሆነ ብቻ የምንግባባባቸው ቋንቋዎች አሉ። ደግመን ደጋግመን ሁሌ የምናደርጋቸው 20 ዓመት ባገለግልም ዛሬም እነኚህ ሆኑ ነገሮች እያደረኩ እጓዛለሁ። አንዳንድ ጊዜ የሆኑ ኩባንያዎች ቅድምም እነሱ ያገናኙት ከትላልቆቹ ኩባንያዎች ጋር ለምንድን ነው እነኛ ትላልቅ ኩባንያዎች የቀጠሉት? ለምሳሌ አቪዬሽን ኢንዱስትሪን ስናየው ደህንነቱ የተረጋገጠለት በጣም ምንድነው ፈጣን አገልግሎት የሚሰጥበት በአብላጫው ስሙዝ የሆነ ትራንስፖርት የምናደርግበት ተብሎ ይወደሳል። ሲገልጹትም አቪዬሽን ኢንዱስትሪን የሚያውቁ ሰዎች እንደዛ ይገልጹታል። አስተማማኝነቱ፣ ደህንነቱ የተጠበቀ መሆኑን እንደዛ እንዲሆን ያደረገው ምንድነው ስንል የመርህ ጉዳይ ነው፣ ሌላ ነገር አይደለም። 1 ሲደመር 1 2 እንላለን አይደል? ምን 10 ትጠይቀኛለህ? በቃ 1 ሲደመር 1 ዌል ነው 2 ነው እያልሽ የናቅሹ የምትሄጂው አይደለም። እንደ ሁኔታው የምትጠጣጠፊበት ሳይሆን አይደለም። በቃ ሁሌ የምትከታያቸው መርሆች አስፈላጊ ናቸው። ለነዛ መርሆች መገዛት እና በመርሆቹ መኖር ያስፈልጋል። ካፒቴኖቹ ኮክፒታቸው ውስጥ ቁጭ ብለው ይናበባሉ፣ በኮድ ይናበባሉ፣ ቼክ ሊስት ይይዛሉ። በጣም ብዙ ማይል የተጓዘው ካፒቴን አውቀዋለሁ በቃ እሺና አስነሳ ሊል አይችልም። በቃ 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ተናበው ይሄዳሉ ማለት ነው። በጣም ብዙ የሚያሰለቹኛ እንደ ተመልካች ብናየው የሚያሰለቹትን ነገሮች ደጋግመው ያደርጉታል። የፈለገ ሲኒየር ይሁን የፈለገ ጡረታ ሊወጣ የደረሰ ካፒቴን ይሁን የፈለገ ብዙ አድቬንቸር የሰራ ይሁን ያደርገዋል። ያንን መሩ ሆኖ ይሄን የሚቆጣጠራል፣ ምድር ላይ ሆኖ ይሄን ቼክ የሚያደርጋል። ይሄን ተናበው በማድረጋቸው ነው መጨረሻ ላይ ውጤቱ አቪዬሽን ኢንዱስትሪ እኮ እንዲህ የሆነው እንዲህ ነው እንድንል ያደረገን። እንምጣ ሐኪሞች ጋር የኦፕሬሽን ቲያትር አለ አይደል? ኦፕሬሽን እንግዲህ ረጅም ሰዓት ቆመው ኦፕሬሽን የሚያደርጉትን ጨምሮ አጫጭር ኦፕሬሽን የሚደረግባቸው ሁነቶች አሉ። ከሱ ጋር ያነጻጽሩታል። የቀዶ ጥገና ሂደቶች ሲደረጉ ምን አይነት መርሆች ቀድመው ይደረጋሉ የሚለውን ያንተ 30 ሰከንድ የሚፈጅ ኦፕሬሽን ስለሆነ እኛ አሁን ለ10 ሰዓቱ ቆመን ለምናደርገው ኦፕሬሽን የምናደርገውን ነገር አናደርግም አይሉ። ተመሳሳይ ነው የሚናበቡበት ነገር። ቼክሊስታቸውን ይዘው ይገባሉ ያሉ ማቃ ቆጣሪ ነው ምን ይላል ቀጥሎ ምን ይደረጋል የሚለውን ነገር አርገውት እዛው ተግብረውት ውጤቱን የሚያዩበት ነገር ነው። የሰው ህይወትን ጭምር ስለሆነ የዶክተሩ ረዳት ነርሶቹ እዛ ደግሞ የአንስቴዥያ ባለሙያዎች አላቸው የራሳቸው ቲም። ልክ እንደዚህ አሁን ትላልቅ ካምፓኒዎች ላይ እንደው ስለ አገልግሎቶቹ አወራን እንጂ ምርት የሚያመርቱ ካምፓኒዎች በጣም የሚገርሙንን ምርቶች የሚያመርቱ ትላልቅ ዓለም አቀፍ ካምፓኒዎች አሉ። የቱ ጋር ምርቱ እስኪደርስ ድረስ ምን አይነት ፕሮሲጀር ያልፋል፣ ፍጥነቱን የሚቆጣጠሩበት፣ ጥራቱን የሚቆጣጠሩበት፣ ኦቶሜሽኑ የቱ ጋር ይሰራል፣ ሰው የቱ ጋር ይወስናል የሚሉት ነገሮች ምንም ዝንፍ ሳትል አሁን ሃው ቱ ሜድ ሚል አንድ ዶክመንተሪ ብዙ ጊዜ ያስጠኛል። ጥቃቅን የምንለው የናቅነውን አንዳንድ ነገር ዓለም ላይ እንዴት ተመርቶኛ ጋር ይደርሳል የሚለውን መንገድ የሚያሳዩበት ነገር ይገርመኛል። አይስትም እያንዳንዱ ነገር የቱ ጋር ምን መደረግ እንዳለበት የቱ ጋር ምን መሆን እንዳለበት እሱ አምልጦ ቢመጣ እንዴት ካምፓኒው ለዘመናት የገነባውን ነገር ገደል ይከተዋል የሚለውን ቤተሰብን አሁን እንደዛ ያዩታል እስያውያን። ምን አይነት ቤተሰብ ነው የፈለግ ነው? አሁን እኔን ሁሉ ጥንቃቄ የተናገርሽ በኋላ ልጅ ማሳደግ ይሻላል ያዋጣል አስጨናቂ ልታረጊ ነው አንተ
ተጨንቆ ማሳደግ አይፈልግም። ምን ላብላ ምን ላጠጣ የሚሉ አስጨንቆታል። እንደገና በዘፈቀደ እኮ ነው አብዛኛው። አለበለዛ ምን መሰለሽ አንድ ቲክቶክ ላይ ያየሁትና ግን ይሰራል ማለት የሚሰራ ነገር አለው። ለምሳሌ ልጆችን 2 ሰዓት ወደ ቤት መግባት አለባችሁ ካልሽ 2 ሰዓት ይገባሉ። ግን አንድ ቀን 2 ሰዓት፣ አንድ ቀን 3 ሰዓት፣ አንድ ቀን 4 ሰዓት እኮ ነው አይሰሙሽም። እዛ በኋላ ማውራት የለብሽም። አይሰሙሽም። በቃ ወይ አብረን እንግባ ካላልሽ በስተቀር ማለት እንደ አዲስ ያኛውን ፋይል እንዝጋና ከዛሬ ጀምሮ በሚቀጥለው ሰኔ ነው አይደል? ከሰኔ 1 ጀምሮ ብለሽ ያኖች ሮቦት ሊያረጋቸው እንደ ልጆቹን ያሰቡት እስቲ በዝርዝር ነው የሰውን አቅም እንድትረጂ ያደርጋል። የሰው ልጅ ግን እውነት ምን አይነት አቅም ነው ያለው? አይምሮአችን ለየትኛው ነገር ነው ታዛዥ የሚሆነው ምላሽ መስጠት የሚችለው የሚለው እንድናቂ ያደርጋል። ደግሞ አንዱን ጥለው አንዱን አንጠልጥለው አይደለም። የሚገርመኝ ነገር እንደው በጣም ማደናነቅ እንዳይሆን ባልኖርኩበት ማህበረሰብ ግን ካየነው ውጤት ለምሳሌ ስሜትን ትተው ምንድነው ይሄ የለፉለትን ምርት ወይም አገልግሎት ብቻ ዴሊቨር ማድረግ አይደለም። ስሜት አለ፣ ህይወት አለ፣ መስተጋብር አለ፣ ባህል አለ፣ የሚኖሩለት ሃይማኖት አለ፣ ቫልዩ አለ። እነኚህን ሁሉ ነገሮች ነው እንበለና አንዳንድ ሰው ልጁ ላይ አካዳሚካሊ በትምህርቱ ጎበዝ እንዲሆን ይሰራል። ሌሎች ነገሮችን የልጁን ስሜት የልጁን ሌሎች ይሄ ከሰው ጋር ያለውን ከማህበረሰብ ጋር ያለውን መስተጋብር ላይ ሊዘናጋ ይችላል። ስለዚህ አሁን ነን ኔጎሽብል ፋሚሊ ሩልስ ብለው የሚያስቀምጧቸው ነገሮች ምንም ሁኔታ ውስጥ በየትኛውም ጊዜ በየትኛውም ቦታ ጥቅም ላይ የሚውል ነው። ቤተሰብን ጤናማ፣ ተንከባካቢ፣ አሳቢና ደስተኛ የሚያደርጉ ናቸው፣ ስኬታማ የሚያደርጉ ናቸው ነው። ለምን ያስፈልጋል? አይከብድም ወይ? ቅድም ጸጊያልሹ በጣም ጠንካራ፣ ዘላቂ፣ ደጋፊ፣ የማይናወጥ መሰረት ያለው ግንኙነትን ለመፍጠር ስለሚፈልጉ ነው መጀመሪያ ላይ የሚያደርጉት። እንደውም ምን ይላሉ? ቀላል ህይወት ለመኖር መጀመሪያ ላይ ትንሽ መቸገር ይሉታል። በኋላ ላይ በእርግጠኛነት ስሙዝ ይሆናል። ቅድም የተባለው የአውሮፕላኑ ጉዳይ ማለት ነው። ስሙዝ ጉዞ እንዲኖር አይደለ ውጤቱ? መጀመሪያ ላይ ያለው መቸገር። ለድርድር ያልቀረቡ መርሆች ያለው ቤተሰብ የደህንነት ስሜት ያለው ነው። በቤተሰቡ እምነት፣ ክብር፣ ምቾት እንዳለው የሚሰማው አባል የሚሆን ጭምር ነው ይላሉ። በዚህ ቤተሰብ ውስጥ መሰረታዊ የህይወት ክህሎቶችን መማር ቀላል ይሆናል። ክህሎት ኖሮን ስናድግና እንዲሁ በዘፈቀደ ስንኖር አንድ አይደለም። ሰዎችን የማክበር ክህሎት፣ ኃላፊነትን የመወጣት ክህሎት፣ ለቤተሰብ ክብርና ዋጋ ሰጥቶ መኖርን ክህሎቱ ያደረገ ሰው ልጆችንም በዛው መንገድ መፍጠር፣ ከሌሎች ጋር ተግባብቶ መኖር፣ ባህልን አክብሮ ማንነትን ጠንቅቆ አውቆ ጠንካራ ሞራል ይዞ ጠንካራ ስብዕና፣ በራስ መተማመን፣ ተወዳዳሪነትን ከፍ ማድረግ፣ ችግርን በጋራ መፍታት፣ መተሳሰብ ያለበት ቤተሰብን ለመፍጠር ስለሚፈልጉ ነው አሁን የምንላቸውን ነገሮች የሚሰሩት። ሌላው ምክንያታቸው ጠንካራ ጸቦች አይኖሩትም። በመርህ የሚኖር ቤተሰብ ነው። መጀመሪያውኑ ገደብ ሰርቷል። ያ ገደብ ተፈጻሚ እንዲሆን ብዙ ለፍቷል። ሲስተም ነው የገነባው። ሲስተም በተገነባበት ነገር ውስጥ ብዙ አንከራከርም። ቅድም ያልነው እንዴ እኔ ብዙ ሰዓት ያበረርኩ ካፒቴን ይሄን ለምንድን ነው እንድል የሚያስገድደኝ ካምፓኒ ማለት አይቻልም ማለት ነው። ለዛ ነው ጸብ አይኖርም፣ እርስ በርስ አይጣሉም ማለት ነው። ለመግባባት መነጋገርን ያስቀደመ ነው። ያልተፈለጉ ባህሪያትንም አክሴፕት የሚያደርግ አይሆንም። አሁን ብዙዎቻችን ምንድን ነው ልዩነቶቻችንን እንዋቅና አክሴፕት እናድርገው ከሊያ ፈንግጧል ነው። እሺ አክሴፕት አድርገሽውስ ከዛ በኋላ ቦታ የለኝም ለዚህ ነገር ሲባል የሚመጣበት መጠንና አይ ቦታ አለኝ ቆይ ከዛ በኋላ መፍትሄውን እፈልግለታለሁ ለሚለው ነገር እኩል አይደለም ዝግጁነታችን። ሌላኛው የቤት መርሆች፣ አሁን የቤተሰብ አይደል ያልነው የቤት መርሆች ወይም ሃውስ ሩልስ የሚባለው ነገር ቤትና መኖሪያ ትንሽ ልዩነት አለው። ይሄ ሆም እና ሃውስ በእኛ እንኳን ድብለቅለቅ ይልብናል መሰለኝ። መከባበር ያለበት ጣራና ግርግዳ ነው እንዲኖር የምፈልገው የሚሉትን ይሰሩታል። በሩን ከከፈትከው ዝጋው የሚል መርህ ነው አሁን የምንለው። በሩን የሆነ ሰው ከፍቶ ገብቷል አይደል? አዎ ደስ ይላል። አዎ ይመቸኛል እንደዚህ አይነት ነገር እንዳልሽ ነው። በስነ ስርዓት መኖር ይቻላል። አንዱ ወርውሮ ይዘጋል፣ አንዱ ክፍቱን ያደርጋል። አረ ዝጋው እንጂ አረ ዝጊው እንጂ ጋስ በልቃስ አይደል የምንባባለው? እድሜ ልካችን እንደዛ መነጋገር አለብን። ልብሳቸው ውልቅ አድርገው ሶፋ ላይ መሬት ላይ ውርውር አሁን ልጆች ከትምህርት ቤት ሲመጡ ሊያረጉ ይችላሉ። ግን መጀመሪያውኑ ስትገቡ ቤት ልብስ መቀየሪያ ቦታ ይሄ ነው የምትቀይሩት ጫማ ብለሽ ይሄንን በየጊዜው በድግግሞሽ መታስተምሪያቸው ከሆነ
ኮፒ ፔስት ያደርጋሉ። ከዛ አይምሯቸውም የሚያስበው ስለ ተግባሩ ነው። አንቺ እስክታወሪያቸው አይጠብቁም። የምትገለገልበትን ቁስ አክብረው የሚል ሌላ መርህ አላቸው። ተንከባከበው። ቁስ እንግዲህ ወንበራችን፣ ጠረጴዛችን፣ በቃ ቤት ውስጥ ብዙ መገልገያችን፣ የቤቱን ንጽህና መጠበቅ ግዴታ ነው። ፍቃድ የጠየክባቸው ጉዳዮች ላይ ይሄ ምንድነው ለማድረግ የምትፈልጋቸው ጉዳዮች ላይ ፍቃድ መጠየቅ ግዴታ ነው። ምክንያቱም ሌሎች ሰዎችን በዛ ቤት ውስጥ ይኖራሉ፣ ስሜታቸው ያገባሃል። እዛ ቤት ውስጥ ያሉ ሰዎች እንበልና ቴሌቪዥን ማየት ከፈለክ የፈለከውን ቻናል መርጦ ድምጽ አጩሆ በቃ እያየሁ ነው ማለት ምቾትህን ማሳየት የለብህም ነው ባጭሩ። ድምጽ መጠቀም እችላለሁ ከፍል አድርገው የሚል ጥያቄ። ሰው ይዤ መምጣት እችላለሁ በቤት በዚህ ሰዓት ብሎ ማለት። መመገቢያ ሰዓትን ማክበር። ቤቱን ልታተራምስ ትችላለህ ግን ታጸዳለህ። የቤትሽን ምቾትም አትነሽም። በቃ አሁን አንቺ አተራመሽው ሌላ ሰው እንዲያጸዳ ደግሞ በርደን መፍጠር ይሄ ከልጅነት ጀምሮ የሚያደርጉት ነው። ለልጆች ሲሆን ደግሞ ለምሳሌ አሁን ዘመኑ በጣም የተቸገረበትን ነገር እነሱ እንዴት ማኔጅ ያደረጉት? ለምሳሌ ተንቀሳቃሽ ስልኮች የብዙ ቤተሰቦች ጫጫታ መንስኤዎች ናቸው፣ ስጋት መንስኤዎች ናቸው። ፎን አር ፕሪቪሌጅስ ኖት ራይትስ የሚል መርህ ነው ብዙ እስያውያን የሚያግባባቸው። ይሄ ማበረታቻ ነው እንጂ መብት አይደለም። ለሆነ ነገር ደስ ስላለኝ እሺ አድርግ ብዬ የምፈቅድልህ ነው እኔ እንደ ወላጅ እንጂ መብትህ አይደለም። መብትህ ለመሆን ራስን መቻል አለብህ ነው። ወይም ከዛ ቤት መውጣት አለበት። በኢኮኖሚ የራሱን ነገር ማስተዳደር መምራት አለበት። በእኔ ቁጥጥር ስር እስከሆንክ ድረስ መብቱን የምነግርህ እኔ ነኝ፣ አንተ የምታደርግ ሰው ነህ ነው። ይሄ ያግባባቸዋል። እነሱም አምነው ለምሳሌ ከዚህ ሰዓት እስከዚህ ሰዓት ድረስ ስልክ መንካት አይቻልም። እንግዲህ ቲክቶክን የተፈጠረባት ሀገር ቻይና ምን እንደሚያዩ እኮ ተመለከትን አይደለ? የነሱ ቲክቶክ ላይ ምን ነገሮች ተገድበው እንደሚሰጧቸው ስለ ትምህርት፣ ስለ ታሪክ፣ ስለ ምርምር፣ ስለ ፈጠራ ነው ልጆቻቸው እንዲያው የሚያበረታቱት። እሱም ደግሞ የሰዓት ገደብ አለ። በቀን ውስጥ ለምን ያክል ጊዜ ነው ማየት የተፈቀደላቸው የሚለውን ከነመገደቢያው ነው ሰርተ ይሰጡት። አስገራሚ እኮ ነው። በቃ እንደ ሀገር ይሄ ተለቀናል። በጣም ከባድ ነው የተባለው ሰብአዊ መብት እየተባለ እኮ ነው። ቅድም መነሻችን ላይ እንዳልነው በጭቆና ውስጥ ነው የኖራችሁ ያላችሁት የሚለው ትናንሽ ልጆችን ሳይቀር በቃ መብቴ ነው እንዲህ ነው የሚሉ ልጆችን እየፈጠርን ነው። በነገራችን ላይ ምግብ በቅቶኛል ወይም በልቻለሁ እናንተ ብሉ ማለት አይቻልም። ያሲያ ኑሮ ውስጥ እሺ በጠረጴዛው ዙሪያ ጆይንት አድርጋለህ አትበላም። የምግብ ሰዓት ይከበራል። አዎ ትቀላቀላለህ። 5 ሰዎች ሆነን ቁጭ ብንል በቃ እኔ ጌም እየተጫወትኩ የራሴ ሩም ነኝ ወይም ከጓደኞቼ ጋር ቺል እያደረግኩ ነው ማለት አይቻልም። የምግቡ ሰዓት የሁላችንም መገናኛና ያንን መንፈስ መፍጠሪያ መንገድ ነው። ቁጭ ትላለህ። ሳህን ሊቀርብ ይችላል አይብላ። ያው የጠገበን ሰው ምን ማድረግ ይቻላል? ይሄ እስከምን ድረስ ይወስድሻል መሰለሽ? ጠረጴዛ ላይ ሳልበላ ለምን ዝም ብዬ ቁጭ እላለሁ? ስለዚህ ከቤተሰቤ ጋር የምመገብበትን ሰዓት አቢውዝ አላደርገውም ማለት ነው። ካልቸገረኝ በስተቀር ወይም በሆነ አጋጣሚ ያንን እድል ካላጣሁት በስተቀር ከቤተሰቤ ጋር ነው የምበላው ብሎ የጸና ማንነት ያለው ሰውን ይፈጥራል። እኛ ሀገር ውስጥ አሁን አላጋጠሙም። ቤት ነው እራት የምበላው፣ ምሳ ይጠብቁኛል ቤት የሚሉ ሰዎች አሉ። በትምህርት ቤት ውስጥ ለሚፈጠሩ ችግሮች የችግሩ ፈጣሪ አንተ ከሆንክ ሁሌም ከአስተማሪዎችህ ጎን ነኝ። አስተማሪዎች ልክ ናቸው። አይ አንዴ ነፍሱን ይማረውና አስፋው መሸሻ ስለ አባቱ እያወራ ትምህርት ቤት ረብሾ ከዛ ያው ወላጅ አንጣ ተብሎ ሄዶ ነውና ያጠፋው ጥፋት ሲናገር በቃ የተመታው ምት ከባድ ቅጣት ታሪኩን እዛው አስተማሪዎቹ ፊት ማለት ነው። እንደዛ እኮ ነበር። አስተማሪዎች በጣም ይታመናሉ፣ ይከበራሉ፣ ኃላፊነታቸውን ይወጣሉና አሁን ግብ ውስጥ እንገባለን። እንግዲህ ያው ምንድነው አሁን ላይ የተምታቱ ነገሮች አሉ። ለልጆችሽ የተሻለውን ነገር ሁሉ ሰጥተሽ የተሻሉ ልጆች እንዲኖሩሽ ትፈልጊያለሽ፣ ግን አንዳንድ ቦታዎች ላይ መንገዱን አላወቅሹም። ስለዚህ ልጄን ማንም ጫፉን እንዳይነካብኝ እንዳይናገርብኝ የሚሉ ወላጆች ይኖራሉ አይደል? ሁላችንም ማንም ልጅሽን ተነስቶ እንዲቀጠቀጠው አፈልግም፣ ግን እንዳይቀጠቀጥ ደግሞ እንዳይመታ እዚህ ጋር የልጅሽን መብትና ግዴታዎች አሳውቀሽ የምትልኪ ወላጅ ነሽ ወይስ ዝም ብሎ በዘፈቀደ ሄዶ የሚመጣ ልጅ ነው? ለማጣራት ጥረት ታደርጊያለሽ። ምንድነው የት ነው የተፈጠረው? ምንድነው የሆነው? አሁን እኮ እነሱ አሉ ሩሙን ሰጥተዋል። የችግሩ ፈጣሪ አንተ ከሆንክ ነው። አንተን አልከታተልህም፣ ላንተ ጥብቅና አልቆምም አይደለም። የችግሩ ፈጣሪ አንተ ከሆንክ ግን ከአስተማሪዎች ጎን ነኝ።
እነሱ ፊት ትቀጣኛለህ እንዴ አባዬ እነሱ ፊት ታዋርደኛለህ እንዴ ለሚለው ቦታ የላቸውም ማለት ነው። ቅጣታቸው የትም ቦታ ይሰራል። ሌላው ይሄ ኖ ሪማይንደርስ ፍሮም ማም ኤንድ ዳድ የሚሉት አለ። በቃ አንዴ ሴት አርግሿል ሁልጊዜ ማስታወሻ አስፈላጊ አይደለም። ማስታወስ ቁጭ አርጊ ዝም በይ ስትያቱኝ ሰርተውታል። መጀመሪያ ያደክምሻል፣ ግን በኋላ ላይ ህይወትሽን ያቀለልሻል። ምን ይላሉ? ካልጋ መነሳት፣ መተጣጠብ፣ መልበስ፣ መመገብ፣ ቦርሳና ቁሳቁስን መያዝ፣ ወደ መኪና መጓዝ፣ ሲት ቤልት ማድረግ። ይሄ ማስታወስህ ነገር አይደለም። ራሱ ስቴፑን ጠብቆ ይሄዳል። ጠዋት ተነሱ አይደለ? አባትም እናትም የራሳቸው ጉዳይ ይኖራቸዋል ማለት ነው። ልጁ ተነስቶ እየታጠበ ነው፣ ጥርሱን እየቦረሸ ነው። የወላጅነት ኃላፊነት ሲባል የወላጅንም ስንፍና እንድታይ ያደርጋል። የልጆቹ እኮ ችግር አይደለም። እሱን ይሉታል። እንዴት ነው ሴት የሚደረገው? ጥቂት ፖይንቶች አሉ እናየዋለን። ብቻ እነኚህ ስቴፖች ዝም ብለው ሲሄዱ በየቀኑ ኮሚኒኬት እንዴት አድርገዋል? እንዴት የተገነባ ነገር ቢኖር ነው የበለጠ እየቀለለ ሄደ። አንዳንድ ቪዲዮዎችን ማያለሁ። በጣም ብዙ ልጆች ይኖሯቸዋል እና 1 ወይም 2 ልጅ ያለበት ቤት ያለው ጩኸት ይበዛል። 10 ልጅ ካለበት ቤት 10ዎቹ ልጆች ግን ስርዓት አስይዟቸዋል። ሲተኙ፣ ሲበሉ፣ ሲጠጡ፣ ሲጫወቱ ሁሉ ነገር በስርዓት ነው እንኳን ሲሰበስቡ። ትርምስ የሌለበት ራሳቸውን ገና ከልጅነታቸው ጀምሮ ማኔጅ የሚያደርጉ ልጆችን ማሳደግ የቻሉ ወላጆች አሉ። አንዳንዱ ጋር ደግሞ በቃ የሚጦዝ አለ። በአንድም ልጅ 2 ልጅ እነሱ የሆነ ነገር በብዛት አይደለም እንድትይ የሚያደርግሽ ነገር ብዙ ስለሆኑ ብዙ ሜስ ይፈጠራል ማለት አይደለም። እና የሆነ አንቺ ምሳሌው ስራ እንዳለ ያሳያል እንደወላጅ። ከዛ ደግሞ ሌላ ምን ይላሉ? ላንተ የተሰጠህ እንክብካቤ አድገህ ለታላላቆቻችሁ መልሰ የምትሰጠው ነው። አሁን እኛ ሀገር ጧሪ ቀባሪ ያሳጣኝ ይላሉ አይደል? እናት አባቶቻችን ሲመርቁ። አሁን ደግሞ ያለ ነው ለራሳቸውን በኖሩ እንደምንም አሳድጌ ራሳቸውን በቻሉ እንኳን ለኔ ገና ሊጦረኝ ጊዜያቸው፣ ገንዘባቸው፣ ጉልበታቸው፣ ፍቅራቸው፣ ይሄ ኢንቲሜሲያቸውን እንኳን ስለማግኘታችን እርግጠኛ አይደለንም። ያስፈራል። ይሄ እንደውም ያስደነግጣል። ለምን እኔ እናትና አባቴን እንደው በኖሩልኝ ብዬ በማስበው ነገር ውስጥ ነኝ ያለሁት። እነሱ ደግሞ ፈጽመው ከዚህ የራቀ ማንነት እየገነቡ ስለመሆኑ የሚያሳብቁ ነገሮች አሉ። የድሮዎቹ ደግሞ የኔ እናትና አባት ደግሞ ለእናትና አባቶቻቸው የሆኑ የነበረውን ስሜት እንዴ አድገን የራሳችንን ኑሮ መስርተን እነሱማ መጦር አለባቸው። ይሄንን ኃላፊነት አሰጫቸውም። ቤተሰብ ማለትም እንዲህ አይነት ኃላፊነቶችን መጋራት ሲችል ነው የሚለውን መንገር እያቆምን የመጣን ይመስለናል። እንዲሁም አንድ ጓደኛዬ እህቷ ናት፣ ወልዳ ነውና ወጣት ልጅ ናት፣ የካምፓስ ተማሪ ናት እና በዛ ሰዓት አጠገቤ ብትሆን ደስ ይለኛል አለች። አራስ ቤት ብዙ ጊዜ ታሳልፍ ያልሻል። ጠዋት ወጣ ማታ ከጓደኞቿ ጋር ቺል አድርጋ ስለተዝናኑበት ቦታ ስለበሉት ፎቶ ቪዲዮ ነው የምታሳያት። እና ታዲያ ለምን አንቺ ጋር እንድትሆነ ታዲያ ማትሰማሽም ማለች። በቃ ማንንም አትሰማም። በቃ የወላጆቼም እሷ ላይ ሲደርሱ ደከሙ አለች። እኛን እንደዛ አሳቢ እንድንሆን ኃላፊነት እንድንወስድ አድርገው እንዳላሳደጉን እሷ በእነሱ ላይ በቃ ስልጣንና መብት ኖራታለች። የፈለገችው ነገር ይደረግላታል። ምንም ነገር ብታደርግ አትጠየቅም። የራሷን ላይፍ ነው የምትኖረውና ይሄ በጣም ራስ ወዳድ ናት እኮ አይነት የሚባሉ ልጆች የሉ። አንዳንድ ነገሮች ብትሆኚ ጥሩ ነው፣ ግን የሆነ ቤተሰብሽን ማገዝ ባለብሽ ጊዜና ሰዓት መስጠት ባለብሽ ቦታ ላይ ላትገኝ ትችያለሽ። ልክ ነው። ይሄ አሁን ለኮሚኒቲም እኮ ይሆናል። አሁን ኮሚኒቲ ያደረገልሽን ነገር መልሰሽ ደግሞ መመለስ አለብሽ የሚለው መርህ እነሱ ያኖራቸው ነገር ነው ከቤተሰብ ስለወጣ መርሁ። እኛ ግን አሁን እንደምንም ብዬ የራሴ የሆነ ነገር ጋር ልድረስ የራሱ ጉዳይ አዳም የተጣጥራት ምጣ የሚል ትውልድ እኮ ተፈጥሯል። ስለዚህ ለአንተ የተሰጠህ እንክብካቤ አድገህ ለታላላቆቹ መልሰህ የምትሰጠው ነው። የሚሰጡት እንክብካቤ ምን ያህል ዋጋ እንዳለው ያውቃሉ። እሱ ዋጋ ዝም ብሎ ፈሰስ አልተደረገብህም። መልሰህ ታላላቆች ሲሆኑ ደግሞ ድጋፍ ስለሚፈልጉ ድጋፉን ታደርጋለህ ነው። ታላላቆች ሁሌም የሚከበሩበት ቤት ነው። በምንም ሁኔታ ውስጥ ቅድሚያ ያላቸው የሚለውንም ቤታቸው ውስጥ ይሄን ያደርጋሉ። የወላጅን ትዕዛዝ ማክበር ግዴታ እንጂ በጎ ፈቃድህ አይደለም። ግዴታ በጎ ፈቃድ ይመስለናል አይደል? እንደውም አየ ደስ ይበላት አባቴ ደስ ይበለው እንደምንም ሸውጆ ስቄለት ይላሉ ትናንሾቹ ልጆች ሁሉ እኮ ሳይቀሩ። ለጊዜው ድሮ ደግሞ የነበሩ ልጆች ወላጆቻቸው ሲያመሰግኗቸው አመሰግናለሁ ግዴታዬ ነው የሚሉ ልጆች አሉ። ግዴታዬ ነው መመስገን አይጠበቅብኝም፣ አሁን ደግሞ እናንተ ማገልገል እናንተ ማገዝ ግዴታዬ ነው የሚሉ ልጆችም አሉ። ይሄን ሁሉ አድርገው ስነ ምግባርን ገንብተዋል። ተገዥነት ውስጡ ብዙ ነገር አለው። ማንበብ ይቻላል። እምነት
እምነት ስንል ትረስት ማለት ነው። በድግግሞሽ ለተደረጉ ነገሮች ጥሩ ውጤትን የማጣጣም እድል አግኝተዋል። ህብረት፣ ፍቅር፣ አንድነት የሚባለው ይገነባል አብሮ። ፈተናዎችን ማለፍ ወይም ቻሌንጆችን እንደዛው ይቀላቸዋል። በታዛዥነት መኖር የሚለው ታዞ መኖር ትልቅ ነገር ነው። እንዴት ነው ታዲያ ለድርድር የማይቀርቡ ነገሮችን ውጤቶቹ ያስጎመጃሉ አይደል? እንዴት ነው ለድርድር የማይቀርብ ቤተሰብን የምንመሰርተው? አንደኛ ጊዜህን ኢንቨስት አድርጋ። ጊዜህን ኢንቨስት ያላደረክበት ቤተሰብ፣ መገኘት የሌለበት ቤተሰብ አሁን የምንላቸውን ነገሮች እንዴት ነው መከታተል የሚችለው? ራሱ ህጉ ቢወጣ ራሱ ተለጥፎ ይሄ የምንተቻቸው ህጎች አሉ አይደል? አንዳንድ ቢሮዎች ላይ ተለጥፈው ማንም ምን እየተደረገ እንደሆነ አያውቅም። ብቻ ጥቅሶቹ ተጠቃቅሰው ተዘርዝረዋል። ቀና ብለውም የሚያይ የለም። ታማኝነት ብለሽ ስትሄጂ የለም በጎን ይሄንን ክፈይ የሚልሽ አለ አንድ። በቃ ግልጸኝነት ሲባል ለማድበስበስ የሚሞክሩ አሉ። ልክ እንደዛ ይሆናል። የሆነ ያስቀመጥሻቸው መሪዎች በትክክል የሚኖሩ ሰዎችም አሉ። አሁን አንዳንድ ተቋማት ላይ ሀቀኛ ሰዎች አሉ፣ በደንብ ከልባቸው የሚያገለግሉ እና የምታገኙ ደግሞ ነገር አለ። አይ ይሄ እኮ ግዴታዬ ነው እናንተ ማገልገል ብለው ምንም ነገር ካንቺ የማይጠብቁ ማለት ነው። ስራቸው ነው እዛ ቦታ ላይ ተቀመጡበት። ልክ እንደዛ ግን መገኘቱ ምንድነው ላወጣሽው ህግ አንቺ ተገዢ መሆንሽን ምን እየሆነ ነው የሚለውንም ለመከታተል ስለሚያስችል ነው። ስነ ምግባር ደግሞ ሌላው ነገር ነው። ወላጆች ራሳቸው የቤተሰቡን የመሰረቱት ኃላፊዎች ስነ ምግባራቸው ምንድነው? አለበለዚያ ምንድነው የሚካሄደው እዛ ቤት ውስጥ? ሌላኛው አርአያ ናቸው ወይ ሞዴል ናቸው ወይ? ሞዴል ሳይሆኑ ይሄንን ማስፈጸም አይቻልም። ክትትል ቅድም ያለው በተለያየ አይነት መንገድ ነው። ክትትሉ እየሰራ ነው ወይ ያልነው ነገር ለምሳሌ እዚህ ቤት አዋቂ የሚከበር አይደለም፣ እንደፈለጉ ቃላት እየመዘዙ እያወሩ ነው፣ ልጆቻችን እያፈነገጡ ነው ካለ ምንድነው እንደዛ ያደርጋቸው? ስልክ ያው እኛን ይዛለን አይደል? ለስራ ምንም ያው አንዳንዴም ማምልጦሽ የምደነዝጅባቸው ኮንቴንቶች ይኖራሉ እና ይሄን ስልክ አስቀምጪ ላይ እንሽም ጥሩ አንቺ ስልክሽን እያይሽ በቃ ይሄ ደግሞ ቀላል ነው ለማንኛውም ዜና ምናምን እያነበብኩ ነው እያየሁ ነው። ይሄው ተመልከቺ፣ ይሄው ዜና እያየሽ ነው። እንዴት ነው አፕላይ ማድረገው የሚለው የተባለው ነው እኮ ከባድ ነው። ይፈትኑሻል። ትንንሽ ልጆች በተለይ ሮል ሞዴል መሆን የከለከልሻቸውን ነገር አንቺ ባታደርጊ ይመረጣል። ስልክ እንዳታይ ብለሽ አንቺ ስልክሽ ላይ ካፈጣጥሽ እንዴት ነው ስልክ አለማየትን ሊቀበሉ የሚችሉት ወይም ትክክል አይደለም የሚለውን ሊያምኑ የሚችሉት? ከዛ አሁን ይሄ ክትትል ሲደረግ እንዳልሽው ነው። ለምሳሌ እኔ ጋር ነው ችግሩ ያለው፣ ልጆቼ ላይ ነው፣ የትዳር አጋሪ ላይ ነው፣ ቤት ውስጥ የሚኖሩ ሰዎች ጋር ነው ተፈጻሚ እንዳይሆን ያደረገው የሚለውን ታገኛለሽ፣ አብረሽ ትገመግሚያለሽ ማለት ነው። ገምግመሽ መከለስ አለብሽ። ህጎቹን በጣም አጥብቅ ያለው የቱ ነገር ላይ ነው የላላሁት የሚለውንም ጭምር እንድናይ ያደርጋል። ግን ለዚህ ሁሉ ነገር መፈጸም አንድ ቁልፍ ነገር የተናገሩት መመሪያውን በግልጽ ማስቀመጥ ነው። አንዳንድ መመሪያዎች በግልጽ ሲቀመጡና ሳይቀመጡ እኩል አይሆኑም። ይሄ መርህ ለምን ተፈለገ የሚለው ትናንሽ ልጆች ቢሆኑ ማሳወቅ ጥሩ ነው። ጥቅሙን ለምንድን ነው የተፈለገው? አንቺ ጎበዝ እንድትሆኚ፣ አንቺ ሰዓትሽን በአግባቡ እንድትጠቀሚ፣ ተወዳዳሪነትሽ እንዲጨምር፣ መግባባት እንድንችል፣ መደማመጥ እንድንችል የሚሉ በድግግሞሽ ነው። ግን በአንድ ቀን አይደለም። ህይወትን ለማቅለል ለመተጋገዝ ብዙ ነገሮች አሉበት። አሁን ባየነው ነገር ይጠይቃሉ ልጆቹም እንደተባለው። ለምሳሌ እኔ ሳልኖር ይሄ ነገር አይደረግም ሲባል ለምን እናንተ ሳትኖሩ ይሄንን ነገር መፍቀድ አልፈለጋችሁም የሚል ጥያቄ ተጠይቄያለሁ። ከአመታት በፊት ነው። ለምሳሌ ዩቲዩብ ቤት ውስጥ መከፈት አይችልም የሚል ተግባብተን አሁን ተፈጻሚ እስክናደርገው ድረስ ለምን ሲባል ትክክለኛ እኮ ጥያቄ ነው። እናንተ ሳትኖሩ ለምን ተከለከለ፣ እናንተ ካላችሁ ለምን ተፈቀደ የሚለውን ጨምሮ ለማወቅ እና ታዛዥ ለመሆን እኮ ነው። አለበለዚያ ግን አልተባበርሽም እየተባልሽ ነው። ስለዚህ ማሳመን አለብን ማለት ነው። ቴክኖሎጂ ምን ይፈልጋል ተፈቀደ የሚለውን ጋይድ ማድረግ የሚፈልግ ነገር ነው የሚለውን መተማመን እስክትቺ ድረስ። ከዛ ግን ይሄን ካስረዳን በኋላ መሪሁን ከሳትን ሊኖር የሚችለውን መዘዝ ደግሞ ማሳየት። ፔንሱ ምንድነው የሚለውን አይ ችግር የለውም እሱን እጋፈጣለሁ ካሉ ቅጣት ይመጣል ማለት ነው። ቀጥሎ ምን አይነት ቅጣት ነው? አሁን ቅጣት አይነቱ ይለያያል። ለምሳሌ እነሱ ቅድም የተባለው እኮ ነው ስልክ ስሰጥህ እያበረታታውህ ነው መብትህ አይደል የሚለው ባለስልጣን ትሆኛለሽ ማለት ነው። ስልኩን ቀምጠሽ ትቀሚያለሽ። ስልክ ኢንተርኔት ከሆነ ኦፈር ያደረግሽው ኢንተርኔቱ ራይትህ አይደለም ወይም መብትህ አይደለም፣ አቋርጣለሁ እኔ ነኝ ከፋይ አስተዳዳሪ ወሳኝ ወደሚለው ትመጪያለሽ ማለት ነው። እነሱ የሚያደርጉባቸው መንገዶች አሉ። ልክ እንደ ሀገር ቻይና ራሷ
ትልቁን ሶሻል ሚዲያ ላይ ያረጋቻቸው ገደቦች እኮ እኔ ነኝ የማውቀው እንደ ሀገር እኮ ብላ ከባድ ነው። ሆነ ቀድም ኤዥያን ስታይልስ እና ዌስተርን ስታይል ልጆች አስተዳደግ ላይ ብዙ ክርክሮች አሉ። በጣም ተጨቆነው የሚያድጉ ልጆች ተደርገው ነው የሚታሰቡት ኤዥያ ውስጥ ያሉ ልጆች። ይሄ በብዙ ጭቆና ውስጥ ነፃነታቸውን ምንም ኤክሰርሳይዝ ማድረግ ሳይችሉ የወላጅን ጫና ተሸክመው ያሉ ልጆች ተደርገው ይታሰባሉ። እና ይሄ አሁን ውድድርም ይመጣል ያልተገባ ውድድር ልጅ እንዲ ነው ማደግ ያለበት በዚህ መንገድ ነው ማደግ ያለበት የሚሉ ፉክክሮችንም እመለከታለሁ። እንደ ማህበረሰብ ግን እነሱ እንደ ህዝብ ምን ተጠቀሙበት የሚለው ምን ውጤት አገኙበት የሚለው ማሳያ ሌላ ምንም ኤክስፐሪመንት አንሰራም። በቃ ማሳያ እንደውም አንድ ቪዲዮ ምን ተመለከትኩ ይሄን መረጃ ሳይ አንዳንድ ሌሎች ሰዎችም ለቀልድ ብለው ሰርተው ታይቻለሁ። እኛ ሀገር በጎርጓዳ ሳህን ቸኮሌት ይቀመጣል። ከዛ ሰልፊ ታደርጊዋለሽ ስልኩን እኔ እስከመጣ ድረስ የኔ ቆንጆ የ3 አመት ልጆች እኮ ናቸው የኔ ቆንጆ በቃ እዛ ጓዳ ነኝ ቁጭት ያለሽ እናቴ ስትመጣ ነው የምበላው በያቸው እነሱ ብለሽ ትይዣለሽ ማለት ነው። ልጆች ናቸው አይደል ያጓጓል ቸኮሌት ሳህን ቸኮሌት በከንቱ መፈታተን ነው። ግን ምን አይነት ልጆች አድርገው አሳድገዋል የሚለውን ማያቅሰው ይሄን መፈተን የለበትም። ትረስቱን ቢውልድ ካረግሽ ይሄ መታመንን አንቺ ያረጋም የሚለውን በሌለሽበት ልምምድ አሁን ካራቴ ኪድስ ላይ የዊል ስሚዝ ልጅ የሰራበት ፊልም እሱ ፊልም ላይ ልጁን ያው ወደ የት ነው ኮሪያ ነው የት ነበር ሄዶ ፊልሙ ይዞትም ሄዶ እና ኤዥያ ውስጥ ያለ ካልቸር ነው እና ካራቴ ሊያለማምደው ሲል የመጀመሪያው ዲሲፕሊን እንዲያደርግ ስነ ምግባር እንዲኖር ያደረገው ልጁን ዝም ብሎ ቤት ሲገባ ኮቱን ጥሎ በር ላይ የሚገባ ልጅ ነው። ከዛ ምንድነው ያደረገው የሚለማመዱበት ቦታ ላይ ኮቱን ይጥልበታል አንሳ ይለዋል ይጥልበታል አንሳ ይለዋል ይጥልበታል አንሳ ጭካኔ ይመስላል አይደል? እና ልጁ ሲጥልበት ሲያነሳ በዛ መንገድ በቃ ዝም ብለሽ እቃሽን በየቦታው እየወረወርሽ የምትሄጂ ሰው መሆን ይላል። ማን ሊሰበስብልሽ ነው? በቃ ያንቺን ነገር ራስሽ ኃላፊነት መውሰድ አለብሽ የሚለውና ሌላውም ለዛ ለካራቴው ልምምድ የሚያበቃውን ዲሲፕሊን ከዚህ ነበር የጀመረው እና ይሄ ትልቅ ትምህርት ነው። አንዴ ብቻ የምታረጊው ነገር አለ። በድግግሞሽ ልጆች እንዲያደርጉት ስታሰለጥኛቸው በደንብ ልምድ ያደረጉት ይመጣሉ። ሀቢታቸው መጠበቅ የተባለው በግልጽ ማስቀመጥ መመሪያውን መዘዙን መናገር ሲያስቸግሩ ከዛ ሲያፈነግጡ ደግሞ መቅጣት በጣም ታማኝ ሆነው ሲመጡ ደግሞ ሽልማትና ማበረታታት ደግሞ ያስቀጥለዋል እስከ አዋቂነታቸው ድረስ የተባለው ልክ ቪዲዮን አይቻው አልበላችም ልጅቷ ከሆነ ያጋጠመኝ ነገር የሰራሁት ነገር ይወስነዋል። ከዛ በፊት ከሆነ የኔ ታማኝ ልጅ እኔ ባልኖርም ሁሉ ጊዜ እንዲነሽ ትእዛዝ የምትቀበይ ነሽ ሚለው ትልቅ ነገር ነው። እንደ ዘበት የምናልፋቸው ነገሮች አሉ። ልጆቹ ታማኝ ሆነው ስነ ስርዓት ሲያቁ ጫማዋን ራሷ አድርጋ ወደ ትምህርት ቤት ብትሄድ በቃ ግዴታ ነው የራሷ ጉዳይ እሷን ሁሉ ያሞካሸው እስኪገነባ ድረስና ሆቢዋ እስኪሆን ድረስ እና የስነ ስርዓቱ ተገዢ እስክትሆን ድረስ ያየናውን ነገር ማበረታታት ይፈልጋል። ራስሽ ሸሚዝሽን ቆለፍሽ፣ ራስሽ ጥርስሽን ቦረሽ፣ ራስሽ ሰዓት አመጣጥንሽ በላሽ ሊሆን ይችላል። አሪፍ ነው እንግዲህ ጥሩ ነው። ትንሽ አስጨናቂ ይመስላል ግን ወላጅነት ቀላል ስራ እንዳልሆነም ቀላል ኃላፊነት እንዳልሆነም እንድንረዳው የሚያደርግ ነው። ልጆችን ወደ ህይወቱ ማምጣት ያሰበ ሰው እንደው ዝም ብሎ በዘፈቀደ ለማሳደግ ሳይሆን የሚወስደው ኃላፊነት እንዳለ ለዛም ደግሞ መዘጋጀት እንዳለበት ያሳያል። አለበለዚያ ያው ብዙ የተመሰቃቀለ ታሪክ ያለው ጄኔሬሽን ነው የምንፈጥረው። እንዲህ በአንድ ወጥ የሚገለጽ እንደ ማህበረሰብ ደግሞ የምትግባቢበትን ነገር ስትፈጥሪ ጥሩ ነው አይደለ? አንዱን እየደገፈ ይሄዳል። የተምታታ ነገር ውስጥ ግን እንዲያውም በተሻለ መንገድ አሳደግኩት ያልሽው ልጅ የሌላው ቤተሰብ ልጅ ተጽዕኖ ሊያደርግ ይችላል፣ መቋቋም እንዳይችል ያደርገዋል። ይሄ አቻ ግፊቶች የሚባሉት እኮ እንዲህ በየቦታው የተለያየ ታሪክ ያላቸው ልጆች በሚፈጥሩት ጓደኝነት ውስጥም በጥሩ ስነ ምግባር አደገ የተባለው ልጅ ሊበላሽ ይችላል፣ ተጽዕኖ ሊያርፍበት ይችላል። ተጽዕኖ ተቋቁሞ የሚያልፉ ልጆች አሉ፣ በጣም ጠንካራ ልጆች ናቸው። እንደዚህ አይነት ልጆች ግን ተጽዕኖ ደግሞ መቋቋም የሚያቅታቸው ልጆች ሊኖሩ ይችላሉ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ